በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በዛሬው ዕለት ለሚከበረው ደማቁ የደብረ ታቦር የቡሄ በዓል እንኳን አደረሳችሁ አደረሰን። ተወዳዳሪ የማይገኝለት የዘወትር ጠባቂያችንን ቅዱስ ሩፋኤልን ገናንነቱን ኃያልነቱን በቅዱስ ሩፋኤል ድርሳን እያወደስን ፍጹም በረከት የምናገኝበት ቆይታ እንዲሆንልን እንመኛለን። እግዚአብሔር ጸሎታችንን ይቀበለን። ድንግል ማርያም ቅዱስ ሩፋኤልም የሚወዱት ጸሎትና መርሃ ግብር ያድርግልን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሐዋርያት ስለሆነች ለሐዋርያዊ ተልእኳ መሳካት የሚያገለግሏት ከፍተኛ ክብር ያላቸውና በከፍተኛ መንፈሳዊ ሥርዓት የምታከብራቸው ከጌታችን ኢየሱስ ክርስቶስ ነገረ ሥጋዌና የማዳን ሥራ ጋር የተገናኙ 9 አበይት በዓላትና 9 ንዑሳት በዓላት አሏት። ከእነዚህ የጌታችን አበይት በዓላት አንዱ በየዓመቱ ነሐሴ 13 ቀን የምናከብረው የደብረ ታቦር በዓል ነው። የደብረ ታቦር በዓል ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ በታቦር ተራራ ብርሃነ መለኮቱን ክብረ መንግሥቱን መግለጡን በማሰብ በየዓመቱ በድምቀት ይከበራል። በዚህ በዓል በተዋሕዶ የከበረ መለኮታዊ ክብሩ የተዋሕዶ ፍጹምነት ይነገርበታል። የነቢያትና የሐዋርያት ምስክርነት ይተረጎምበታል። በባህላዊ ገጽታው ይህ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምዕመናን ዘንድ ቡሄ በመባል ይታወቃል። ቡሄ ማለት መላጣ ገላጣ ማለት ነው። ክረምቱ ጭጋጉ ደመናው ተወግዶ የብርሃን ወገግታ የሚታይበት በዚሁ በዓል አካባቢ ስለሆነ በዓሉ ቡሄ ተብሎ ይጠራል። በዓለ ደብረ ታቦር ጌታችን ምስጢረ መለኮቱን የገለጠበት ብርሃን ይታየበትና ድምፀ መለኮቱ የተሰማበት ዕለት ስለሆነ የብርሃን በዓል ይባላል። ደብረ ታቦር ስንል የሁለት ቃላት ጥምር ሲሆን ደብር ማለት ተራራ፣ ታቦር ደግሞ በናዝሬት አካባቢ በሰማርያ አውራጃ በገሊላ ወረዳ የሚገኝ የረጅም ተራራ ስም ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ተራራ ላይ ብርሃነ መለኮቱን በመግለጡ ተራሮችም የፈጣሪያቸውን ተአምራት በማየታቸው የነቢያት ትንቢት ተፈጽሟል። በዘመነ መሳፍንት ባርቅ ሲሳራን ከነሰራዊቱ ድል ያደረገው በደብረ ታቦር ተራራ ላይ ነበር። የዚህም ታሪክ ምሳሌነቱ ባርቅ የጌታችን ሲሳራ ደግሞ የአጋንንት ነው። ጌታችን በደብረ ታቦር ክብሩን በመግለጥ በአይሁድ እያደረ አምላክነቱን እንዲጠራጠሩ ያደረጋቸውን አጋንንትን ድል የማድረጉ ምሳሌ ነው። በዚህ ተራራ ነቢዩ ሳሙኤል ትንቢት ተናግሮበታል። ንጉሥ ሳኦልም ከ3 ሰዎች ጋር ተገኝቶበታል። ርዕሰ አበው አብርሃምና ኖህ በዚህ ተራራ ላይ ቀስተ ደመና ተተክሎ አይተዋል። አባታችን ኖህም ይህንን ተራራ መካነ ብርሃን የብርሃን ቦታ ብሎ ጠርቶታል። የሐዲስ ኪዳን ወንጌል ጸሐፊያን ግን ረጅም ተራራ፣ ቅዱስ ተራራ ከማለት በስተቀር የታቦር ተራራ ብለው ስሙን አልጠቀሱትም። ሆኖም ኢየሱስ ክርስቶስ በዚህ ተራራ ላይ ክብሩን እንደገለጠና የዚህም ተራራ ስም ታቦር መሆኑን ሐዋርያት በሲኖዶሳቸው ገልጠዋል። ኢትዮጵያዊው ሊቅ ቅዱስ ያሬድም ይህንን ረጅም ተራራ ደብረ ታቦር እያለ በድጓው አስፋፍቶ ጽፏል። ጌታችን ኢየሱስ ክርስቶስ ሰው የሆነ አምላክ ነው። ሰው የሆነ ጌታ ነው። ሰው የሆነ ንጉሥ ነው። ጌትነቱና ንግሥናው በጸጋ እንደከበሩ ቅዱሳንና በኃላፊ ሥልጣን እንደተሾሙ ምድራውያን ነገሥታት በጊዜ የሚገደብ ሰጭና ከልካይም ያለበት አይደለም። አምላክነት፣ ጌትነት፣ ንግሥና የባሕሪ ገንዘቡ ነው። ከማንም አልተቀበለውም፣ ማንም አይወስድበትም። የድኅነታችን መሠረቱም የጌታችን ፍጹም አምላክ ፍጹም ሰው መሆን ነው። ክቡር ዳዊት በመዝሙሩ
እግዚአብሔርሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ምድር። እግዚአብሔር ግን ከዓለም አስቀድሞ ንጉሥ ነው፣ በምድርም መካከል መድኃኒትን አደረገ ማለቱ ለዚህ ነው። ማእከለ ምድር በተባለች በቀራንዮ ሰው የሆነ አምላክ ኢየሱስ ክርስቶስ በመስቀሉ ቤዛነት ዓለሙን ሁሉ አድኗልና። ይሁን እንጂ ዛሬም ድረስ በዚህ የተነሳ ብዙዎች ስለ አንድ ክርስቶስ እየተነጋገሩ የተለያየና የነገረ ድኅነትን ምስጢር በማወቅም ሆነ ባለማወቅ የሚያዛቡ እምነቶች አሏቸው። መምህረ ትሕትና ጌታችን ኢየሱስ ክርስቶስ በሚያስተምርበት ወቅትም የተለያዩ የአይሁድ ማኅበራት ስለ ጌታችን ማንነት ባለመረዳት አንዳንዱ ነቢይ ነው ሲል፣ ሌላው ከዮሴፍ ጋር በተናቀች ከተማ በናዝሬት ማደጉን አይቶ ይንቀው ነበር። ፍጥረታቱን ለሞት ለክህደት አሳልፎ የማይሰጥ ጌታ የአይሁድ ክህደት ደቀ መዛሙርቱንም እንዳያውካቸው ነገረ ተዋሕዶን አምላክ ሲሆን ሰው የመሆን ድንቅ ምስጢር በትምህርትም በተአምራትም ይገልጥላቸው ነበር። በትምህርት ነገረ ተዋሕዶን ካስረዳቸው የመጽሐፍ ቅዱስ ምንባባት አንዱ በማቴዎስ ወንጌል ምዕራፍ 16 ደቀ መዛሙርቱን በጥያቄ ያስተማረበት ነው። ይህም ጥያቄ የጠየቀበት ቦታ ቂሳርያ ይባል ነበር። አባቶቻችን ይህን የጌታችንን ትምህርት ተስዕሎተ ቂሳርያ፣ የቂሳርያ ጥያቄ በማለት ይጠሩታል። ጌታችን ኢየሱስ ክርስቶስ በፊልጶስ ቂሳርያ ደቀ መዛሙርቱን ሰዎች የሰውን ልጅ ማን ይሉታል ብሎ ጠየቃቸው። ቅዱስ ጴጥሮስም አንተ የሕያው እግዚአብሔር ልጅ ነህ ብሎ መሰከረ። ቅዱስ ጴጥሮስ በመንፈስ ቅዱስ ገላጭነት የመሰከረውን ምስክርነት ከአብ ከመንፈስ ቅዱስ ይሰሙ ዘንድ ከነቢያት ሙሴና ኤልያስ አንደበት ይረዱ ዘንድ በታምራት የደነደነ ልባቸውን ይከፍት ዘንድ በተስዕሎተ ቂሳርያ ቅዱስ ጴጥሮስ የሃይማኖት መሠረት የሆነውን የጌታችንን ነገረ ተዋሕዶ ከመሰከረ ከ6 ቀን በኋላ አዕማደ ሐዋርያት ተብለው የተጠሩትን ጴጥሮስ ያዕቆብና ዮሐንስን ይዞ ወደ ተራራ አወጣቸው። ጌታችን ብርሃነ መለኮቱን በደብረ ታቦር የገለጠው ከተስዕሎተ ቂሳርያ በ6ኛው ቀን ነው። ነሐሴ 13 ቀን። ተራራ የወንጌል ምሳሌ ናት። ተራራ ሲወጡት ያስቸግራል፣ ከወጡት በኋላ ግን ከታች ያለውን ሁሉ ሲያሳይ ደስ ይላል። ወንጌልም ሲማሯት ታስቸግራለች፣ ከተማሯት በኋላ ግን ጽድቅና ኀጢአትን ለይታ ስታሳውቅ ደስ ታሰኛለች። አንድም ተራራ የመንግሥተ ሰማያት ምሳሌ ነው። ተራራን በብዙ ጻር እንዲወጡት መንግሥተ ሰማያትንም በብዙ መከራ ያገኟታልና። አንድም ተራራ የቤተ ክርስቲያን ምሳሌ ናት። በደብረ ታቦር ምስጢረ ሥላሴ እንደተገለጠ በቤተ ክርስቲያንም የቅድስት ሥላሴ አንድነትና ሦስትነት ይነገርባታልና። ተራራ መሠረቱ ከመሬት አናቱ ከሰማይ እንደሆነ ሁሉ ቤተ ክርስቲያንም መሠረቷ በምድር ሲሆን ራሷ ክርስቶስ በሰማይ ነውና። የቤተ ክርስቲያን አገልጋዮቿ የተጠሩት ከምድር ከዓለም ሲሆን ክብራቸው ግን በሰማይ ነው። ቅዱስ ጳውሎስ እኛስ አገራችን በሰማይ ነውና እንዲል። 3ቱ ሐዋርያት በተራራ ሳሉ ጌታችን መድኃኒታችን ኢየሱስ ክርስቶስም ሲጸልይ ሳለ መልኩ በፊታቸው ተለወጠ። ይህም የመለኮቱን ብርሃን ሲገልጥ ነው እንጂ ውላጤ መለወጥ አይደለም። በእርሱ ዘንድ መገለጥ እንጂ መለወጥ የለም። ይህም አበቦች ከአጹቃቸው እንዲፈነዱ ያለ መገለጥ ነው። ፊቱም እንደ ፀሐይ ብሩህ ሆነ፣ ልብሱም እንደ በረድ ጻዕዳ ሆነ። ይህ ሁሉ ነገረ ተዋሕዶን እንዲረዱ የተደረገ መገለጥ ነው። ሰውነቱን አልካዱም፣ አምላክነቱን ግን ተጠራጥረው ነበርና አምላክነቱን ከሰውነቱ አዋህዶ ነገረ ተዋሕዶን ገለጠላቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ በ32 ዓመት ከ6 ወር ከ13 ቀን በዘመነ ማቴዎስ በወርኃ ነሐሴ በዕለተ እሁድ በደብረ ታቦር ብርሃነ መለኮቱን ገልጧል። ቅዱስ መጽሐፍ ስለ ጌታችን ብርሃንነት በዓለም ሳለው የዓለም ብርሃን ነኝ፣
ብርሃን ሳለላችሁ በብርሃን ተመላለሱ። እኔ የዓለም ብርሃን ነኝ። በሞት ጥላ መካከል ላሉ ብርሃን ወጣላቸው እንዳለ ፀሐይ ጽድቅ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጆች የተስፋ ብርሃን፣ የእውቀት ብርሃን፣ የዓይን ብርሃን፣ የሕይወት ብርሃን የሆነውን ብርሃኑን ገለጠ። ፀሐይ ጨረቃና ከዋክብትንም ብርሃን ያለበሰ እርሱ ነው። ለመላእክት፣ ለጻድቃን፣ ለቅዱሳን ሁሉ የጽድቅ ብርሃንን ያደለ የማይጠፋ ብርሃን እርሱ ነው። እርሱ ብርሃንነት ሊቀ ነቢያት ሙሴ ከተራራው በወረደ ጊዜ የእስራኤልን ዓይን የበዘበዘ ገጸ ብርሃን ምሳሌው ሊሆን አይችልም። እርሱ የብርሃን መገኛ፣ ለቅዱሳን ብርሃንን የሚሰጥ የብርሃናት አምላክ ሙሴን ብሩህ ያደረገ ለአባ አትናቴዎስም ብርሂት እጅን የሰጠ ነው እንጂ። በቅዱሱ ተራራ ማደሪያውን ያደረገ አምላክ በዚህ ተራራ ብርሃነ መለኮቱን ገለጠ። ቅዱስ ማቴዎስ በፊታቸው ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ ሲል የክርስቶስ ፊቱ እንደ ፀሐይ የበራው የብርሃኑም ኃይል ያንጸባረቀው የብሉይ ኪዳኑ መሪ እንደነበረው እንደ ሙሴ ፊት ብርሃን ያለ አይደለም። ሙሴ ከሲና ተራራ ሲወርድ የፊቱ ቆዳ እንዳንጸባረቀ አሮንና እስራኤልም ይህንን ስላዩ ወደ እሱ ይቀርቡ ዘንድ ፈሩ። ሙሴም እግዚአብሔር ያዘዘውን ለእነሱ ተናግሮ ከጨረሰ በኋላ በፊቱ መሸፈኛ አደረገ። የሙሴ የጸጋ ነው፣ የክርስቶስ ግን የባሕሪ ነው። መጽሐፍ ቅዱስ ሙሴና ኤልያስ ከጌታችን ከኢየሱስ ክርስቶስ ጋር ሲነጋገሩ ለቅዱሳን ሐዋርያት እንደታዩአቸው ይነግረናል እንጂ የተነጋገሩትን ዝርዝር አላስቀመጠልንም። ኦርቶዶክሳውያን ሊቃውንት በትውፊት የከበሩ ናቸውና ከቅዱሳን ሐዋርያት በቃል የተማሩትን የሙሴና የኤልያስ ምስክርነት አቆይተውልናል። ከሞተ ብዙ ዘመን የሆነው ሙሴን ከመቃብር አስነስቶ ቀጥሎም በእሳት ሰረገላ ያረገውንና በብሔረ ሕያዋን የሚኖረውን ኤልያስን ወደ ደብረ ታቦር እንዲመጡ ያደረገበት ምክንያት እርሱ የባሕርይ አምላክ መሆኑን እንዲመሰክሩ ነው። ሊቀ ነቢያት ሙሴ ከመቃብር ተነስቶ እኔ ባሕር ብከፍልም፣ ጠላት ብገልም፣ ደመና ብጋርድም፣ መና ባወርድም እስራኤልን ከክፋታቸው መልሼ ማዳን ያልተቻለኝ ደካማ ነኝ። የእኔን ፈጣሪ እንዴት ሙሴ ይሉሃል? የሙሴ ፈጣሪ እግዚአብሔር ይበልሁ እንጂ ብሎ ስለ ጌታችን አምላክነት ምስክርነት ሰጥቷል። በዚህ የሙሴ ምስክርነትና በሌሎችም የጌታችን ትምህርቶች በደቀ መዛሙርቱ አድሮ የጌታችንን የኢየሱስ ክርስቶስን አምላክነት እንዲጠራጠሩ ያደረጋቸው የሰይጣን ተንኮል ድል ቢደረግም ከጌታችን ዘመን ጀምሮ እስከ ዛሬ ድረስ በየዘመኑ የነበሩ አይሁድና ተረፈ አይሁድ ክብር ይግባውና ጌታችን ኢየሱስ ክርስቶስ አምላክነቱን ክደው ከፍጡራን እንዳንዱ ይመስላቸዋል። ለዚህም ነው ሐዋርያው ቅዱስ ጳውሎስ ሙሴን ከክርስቶስ ጋር እያነጻጸረ ለሙሴ ከነበራቸው ክብር የተነሳ የክርስቶስን አምላክነት መቀበል ይከብዳቸው ለነበሩ ዕብራውያን ያስተማራቸው። በጥበብ የተሞላ ቅዱስ ጳውሎስ በምስክርነቱ እንዲህ አለ። ስለዚህ ከሰማያዊው ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችንን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ። ሙሴ ደግሞ በቤቱ ሁሉ የታመነ እንደሆነ እርሱ ለሾመው የታመነ ነበረ። ቤትን የሚያዘጋጀው ከቤቱ ይልቅ የሚበልጥ ክብር እንዳለው መጠን እንዲሁ እርሱ ከሙሴ ይልቅ የሚበልጥ ክብር የተገባው ሆኖ ተቆጥሯልና። ከዚህ በኋላ ጥቂት ጥቂት እያለ የጌታችንን የክርስቶስን አምላክነቱን አስረዳ። ከሙሴ ክብር ይልቅ የሚበልጥ ክብር ለእርሱ ይገባዋል ብሎ ይህን ስለ አምላክነቱ ተናገረ። ከቤቱ ክብር የባለቤቱ ክብር እንደሚበልጥ ከሥራውም ሰሪው ይበልጣል አለ። ሙሴ ፍጡር፣ ጌታችን ኢየሱስ ክርስቶስ ግን ፈጣሪ እንደተባለ አስተውል። ሃይማኖተ አበው ዘቅዱስ ዮሐንስ አፈወርቅ ምዕራፍ 63 ከቁጥር 29 እስከ 31። ነቢዩ ኤልያስም ደግሞ ከብሔረ ሕያዋን መጥቶ
እኔ የሰማይ ዝናብ እንዳይሰጥ ብለጉም እሳት ባዘንብ እስራኤልን ከክፋታቸው ማዳን የማይቻለኝ ነኝ። እንዴት የኔን ፈጣሪ ኤልያስ ነህ ይሉሃል? ኤልያስ ፈጣሪ እግዚአብሔር ይበሉ እንጂ በማለት የባሕሪ አምላክነቱን በደብረ ታቦር ላይ መስክሯል። ሊቀ ነቢያት ሙሴ ከሕግ ከኦሪት፣ ነቢዩ ኤልያስ ደግሞ ከታላላቅ ነቢያት የተመረጡበት ሌላው ምክንያት ለሙሴ ጀርባዬንም ታያለ ፊቴ ግን አይታይም ተብሎ ነበር ነውና፣ እግዚአብሔር አምላክ በዘመነ ኦሪት ከሙሴ ጋር ቃል በቃል በደመና በሚነጋገርበት ጊዜ ነቢዩ ሙሴ ጌትነትን ባሕርይህን ግለጽልኝ ሲል እግዚአብሔርን ተማጽኖት ነበር። እግዚአብሔርም ለሙሴ በባሕርዬ ፊቴን አይቶ የሚድን የለምና ፊቴን ማየት አይቻልህም። እኔ በምገለጽልህ ቦታ ዋሻ አለና በብርሃን ሰረገላ ሆኜ እስካልፍ ድረስ በዋሻው ውስጥ ቆመህ ታየኛለህ። በባሕርዬ አይተህ ደንግጠህ እንዳትሞት በብርሃን ሰረገላ ሆኜ እስካልፍ ድረስ ቀዳዳ ባለው ዋሻ እሰውርሃለሁ። በብርሃን ሰረገላ ሆኜ ካለፍኩ በኋላ እጄን አንስቼልህ ከወደ ኋላዬ ታየኛለህ እንጂ ባሕርዬ ግን ፊቴን ማየት አይቻልህም የሚል ምላሽ ሰጥቶት ነበር። ይህም በፊት የሚሄድ ሰው ኋላው እንጂ ፊቱ እንደማይታይ ጌታም በባሕርዩ አለመገለጡን ያስረዳል። ምስጢሩም 5500 ዘመን ሲፈጸም አምላክ ሰው ሆኖ ሥጋ ለብሶ በደብረ ታቦር በባሕርዩ እስኪገለጥ ድረስ ሙሴ በመቃብር ተወስኖ እንደሚቆይ ያጠይቃል። በእግዚአብሔር ድንቅ ሥራ ከሙታን ተነስቶ ከዘመናት በፊት የተመኘውን የአምላኩን ፊት ለማየት የታደለው ሊቀ ነቢያት ሙሴ የተወለደውም በዚህች ዕለት ነው። ነቢዩ ኤልያስም በኋላኛው ዘመን ምስክሬ ትሆናለህ የተባለው ትንቢትም በዚህች ዕለት ተፈጸመ። ስለምን ሁለቱን ከነቢያት ሦስቱን ከሐዋርያት አመጣ ቢሉ ደብረ ታቦር የቤተ ክርስቲያን ምሳሌ መሆኑን ሲያስረዳ ነው። በቤተ ክርስቲያን ነቢያት ያስተማሩት ብሉይ ኪዳንና ሐዋርያት የሰበኩት አዲስ ኪዳን ይነገራሉና በደብረ ታቦር ነቢያትም ሐዋርያትም እንደተገኙ ሁሉ ዛሬ በቤተ ክርስቲያን ብሉይና አዲስ ኪዳን ይሰበካል። ሥርዓተ ቅዳሴ የሚፈጽሙ ልኡካን 5 መሆናቸውም በደብረ ታቦር የተገኙትን ሙሴን፣ ኤልያስን፣ ጴጥሮስን፣ ያዕቆብንና ዮሐንስን ያስታውሱናል። ዘወትር በቤተ መቅደሱ የሚፈተተው ቅዱስ ሥጋውና ክቡር ደሙ ደግሞ በደብረ ታቦር ብርሃነ መለኮቱን የገለጠው የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ነው። አንድም ደብረ ታቦር የመንግሥተ ሰማያት ምሳሌ ነው። በሕግ በሥርዓት ያገቡ ሰዎችም በንጽሕና በድንግልና በምንኩስና የአምላካቸውን ፈቃድ የሚፈጽሙ መናንያን ባህታውያን መነኮሳት አንድ ሆነው መንግሥተ ሰማያትን እንደሚወርሷት ለማጠየቅ ከሕጋውያን ሙሴን ከደናግል ደግሞ ኤልያስን አመጣ። ሙሴን ከመቃብር አስነስቶ ኤልያስን ከብሔረ ሕያዋን አምጥቶ በደብረ ታቦር ተራራ አብረውት እንዲገኙ ያደረገው ደቀ መዛሙርቱ ሙሴ ነው ወይም ኤልያስ ነው በማለት ሲጠራጠሩ እንዳይኖሩ መለኮታዊ ትምህርት ለመስጠትም ነው። በዚያን ሰዓት 3ቱ ሐዋርያት ማለትም ጴጥሮስና ከእርሱ ጋር የነበሩት እንቅልፍ ከበደባቸው። ነቅተው ግን ክብሩንና ከእርሱ ጋር ቆመው የነበሩትን 2 ሰዎች አዩ። ቅዱስ ጴጥሮስም ይህንን ምስጢረ መለኮት ማለትም የጌታ በብርሃነ መለኮት ማሸብረቅና ልብሶቹም እንደ በረዶ ነጭ መሆን እንደዚሁም የእነዚህን የቅዱሳን የነቢያት መምጣትና ከጌታችን ጋር መነጋገራቸውን ከሰማ በኋላ እግዚኦ እግዚእ ሰናይ ለነ ሃሎ ዚየ፣ ጌታ ሆይ በዚህ መኖር ለእኛ መልካም ነው አለ። ቅዱሳን ነቢያት የወትሮ ሥራቸውን እየሰሩ ማለትም ሙሴ ደመና እየጋረደ መና እያወረደ ባሕር እየከፈለ ጠላት እያስገደለ፣ ኤልያስም ሰማይ እየለጎመ እሳት እያዘነመ ዝናም እያቆመ፣ አንተም አምላካዊ የማዳን ሥራን እየሠራ
ገቢረ ተአምራትን እያሳየህ በዚህ በተቀደሰ ቦታ በደብረ ታቦር መኖር ለእኛ እጅግ መልካም ነው። ወእመሰ ትፈቅር ንግበር በዝ ሰለስተ ማሂደረ አሃደ ለከ ወሃደ ለሙሴ ወሃደ ለኤልያስ። አምላካዊ ፈቃድህስ ከሆነ በዚህ ተራራ ላይ አንድ ለአንተ፣ አንድ ለሙሴ፣ አንድ ለኤልያስ 3 ዳስ እንስራ ብሎ ጠየቀ። ቅዱስ ጴጥሮስ በዚህ መኖር ለእኛ መልካም ነው ሲል መናገሩም ጌታችን በታምራቱ ሲራቡ እያበላቸው፣ ሲጠሙ እያጠጣቸው፣ ሲታመሙ እየፈወሳቸው፣ ቢሞቱ እያስነሳቸው፣ ሙሴም እንደ ቀድሞ ደመና እየጋረደ መና እያወረደ ባሕር እየከፈለ ጠላትን እየገደለ፣ ኤልያስ ደግሞ ሰማይን እየለጎመ እሳት እያዘነመ ዝናብ እያቆመ በደብረ ታቦር ለመኖር መሻቱን ያመለክታል። ዳግመኛም 3 ጎጆ እንስራ፣ አንዱን ላንተ፣ አንዱን ለሙሴ፣ አንዱን ለኤልያስ በማለት የእርሱንና የ2ቱን ሐዋርያት ጎጆ ሳይጠቅስ አርቆ መናገሩ በአንድ በኩል ትሕትናውን ማለትም ለእኛ ሳይል ነቢያቱን አስቀድሞ ባልንጀሮቹ ሐዋርያትን አለመጥቀሱን፣ እንደዚህም ከጌታችን ጋር ለመኖር ያለውን ተስፋ ሲያመለክት፣ በሌላ በኩል ደግሞ የቅዱስ ጴጥሮስን ድክመት ማለትም የክርስቶስን አምላክነት በሚገባ አለመረዳቱን ያሳያል። ጌታችንን በተራራ ላይ በሰው ሠራሽ ቤት ይኖር ዘንድ ጠይቆታልና። ጌታችንም ሐዋርያቱን ወደ ተራራው የወሰዳቸው ብርሃነ መለኮቱን ሊገልጥላቸው እንጂ በዚያ ለመኖር አልነበረምና፣ ቅዱስ ሉቃስ ጴጥሮስ በደብረ ታቦር የተናገረውን የሚለውንም አያውቅም ነበር በማለት ገልጦታል። ከደመናም የምወደው ልጄ ይህ ነው እርሱን ስሙት የሚል ቃል መጣ። ቅዱስ ጴጥሮስም ይህንን ሲናገር ብሩህ ደመና መጥቶ ጋረዳቸው። ከደመናውም ዝንቱ ውእቱ ወልድየ ዘአፈቅር ቦቱ ዘሰመርኩ፣ ልመለክበት የወደድኩት ለምስጢረ ተዋሕዶ የመረጥኩት የምወልደው ልጄ ይህ ነው እርሱንም ስሙት የሚል ቃል መጣ። በዚህም የሥላሴ ምስጢር ለዓለም ለ3ኛ ጊዜ ተገለጸ። እግዚአብሔር አብ ደመናን ተመስሎ የምወልደው ልጄ ይህ ነው እያለ እግዚአብሔር ወልድ ሥጋን ተዋህዶ ፍጹም አምላክ ሲሆን ፍጹም ሰውም ሆኖ እግዚአብሔር መንፈስ ቅዱስ በነጭ ደመና ተመስሎ ተገልጸዋል። ስለዚህም ደብረ ታቦር ጌታችን ብርሃነ መለኮቱን ክብረ መንግሥቱን የገለጠበት እንዲሁም የሥላሴ አንድነት ሦስትነት የተገለጠበት ብላ ቤተ ክርስቲያናችን ታስተምራለች። የደብረ ታቦር በዓል ከ9ኙ የጌታችን አበይት በዓላት አንዱ ስለሆነ በቤተ ክርስቲያናችን ከዋዜማው ጀምሮ እስከ በዓሉ ፍጻሜ ድረስ ማህሌት ይቆማል። ሊቁ ቅዱስ ያሬድ ስለ በዓሉ የደረሰው ሰባይኩከ በደብር በቅድመ ሙሴ ወኤልያስ ነቢያት ምእመናኒከ፣ በታማኞች ነቢያት በሙሴና በኤልያስ ፊት የባሕሪ ልጅነትን መሰከርኩልህ የሚለው መዝሙር በመዘመር ለበዓሉ ልዩ ድምቀት ተሰጥቶት ይውላል። የአብነት ተማሪዎች እንደ ቅዱሳን ሐዋርያት ትምህርት ሃይማኖትን የሚማሩ ናቸውና ለሐዋርያት ነገረ መለኮቱን የገለጠ አምላክ እንዲገልጥላቸው በዓለ ደብረ ታቦርን በተለየ ድምቀት ያከብሩታል። ጌታችን ብርሃነ መለኮቱን ሲገልጥ ነጎድጓዳማ ድምፅ መሰማቱን የብርሃን ጎርፍም መውረዱን በማሰብ በሀገራችን በኢትዮጵያ ያሉ ወጣቶች የነጎድጓድ ምሳሌ አድርገው ጅራፍ በማጮህ የብርሃን ጎርፍ ምሳሌ አድርገው ችቦ በማብራት ያከብሩታል። አባቶቻችን ቀደምት ኢትዮጵያን ሃይማኖታዊ በዓላትን በትምህርት ከማስተላለፍ ባሻገር ምሳሌነታቸውን በባህላችን ውስጥ እንድንይዘው በማድረግ ሃይማኖታዊ አስተምህሮ ለሁሉም የህብረተሰብ ክፍል እንዲገለጥ ያደርጋሉ። ይህን የማይረዱ ሰዎች ግን ሃይማኖታዊ አስተምህሮን በባህላዊ ጨዋታ በመተካት
በበዓለ ደብረ ታቦር በቤተ ክርስቲያን መሠረታዊውን ነገረ ተዋሕዶ ከማስረዳት ይልቅ ስለ ባህል በመጨነቅ ጊዜያቸውን ያሳልፋሉ። በቤተ ክርስቲያን በዓለ ደብረ ታቦር በዋናነት የነገረ ተዋሕዶ ማሳያ እንጂ የባህል ትርኢት ማሳያ ቀን አይደለም። ሃይማኖታዊ ባህል የሚያስፈልገው ለሃይማኖተኛ ሕዝብ መሆኑን መዘንጋት አያስፈልግም። በአጠቃላይ በወንጌሉ ያመንንና በስሙ የተጠመቅን ክርስቲያኖች የደብረ ታቦርን በዓል ስናከብር ቅዱስ ጴጥሮስ ለእኛ በዚህ መኖር መልካም ነው እንዳለው ደብረ ታቦር በምትመሰለው በቤተ ክርስቲያን ውስጥ ሆነን የቤተ ክርስቲያናችንን ሕግና ሥርዓት አክብረን በምግባር በትሩፋት አጊጠን በቤቱ ጸንተን እስከ ሕይወታችን ፍጻሜ መኖር መንፈሳዊ ግዴታችን መሆኑ ማወቅ መንፈሳዊ ጥበብ መሆኑን መገንዘብ ይኖርብናል። ለቅዱሳን ሐዋርያት ነገረ ተዋሕዶን በታቦር ተራራ የገለጠ ነቢያት ሐዋርያት የመሰከሩለት የጥበቡ ጸጋ ብዛት የማይታወቅ ጌታችን መድኃኒታችን ኢየሱስ ክርስቶስ ነገረ ተዋሕዶን አውቀን ተረድተን ለሌሎች የምናስረዳበትን ጥበብ መንፈሳዊ ይግለጥልን። አሜን። ከዚህ በመቀጠል ድርሳነ ሩፋኤል ዘወርኃ ነሐሴ እንደሚከተለው እናቀርባለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ነሐሴ 13 ቀን የሚነበብ ማዕበላትን በባሕር ውስጥ በሚያዛቸው ክረምቱን በጉም እርጥበትን በሚገልጥ ከምድር ዳርቻም ደመናትን በሚያሳርግ ምድርንም በውሃ ላይ በዘረጋ እግዚአብሔር ፍቅር የሊቀ መላእክት ቅዱስ ሩፋኤል ድርሳን እንጀምራለን። የሊቀ መላእክት ቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። ሊቀ መላእክት ቅዱስ ሩፋኤል በአማላጅነቱ ወደ እግዚአብሔር አቅርቦ ከክፉ ርጉም ጠላት ዲያብሎስና ከጨለማ አበጋዞች ሰራዊቱ አጋንንት ይጠብቃችሁ ዘንድ የምትሹ አባቶቻችንና ወንድሞቻችን እህቶቻችንም ሆይ ቅዱስ ሩፋኤል ጦቢትንና ልጁን ጦቢያን እንዳዳናቸው ከእግዚአብሔር ድንቅ ሥራ የተነሳ ሊገልጹት እንጂ ሊሸሽጉት የማይገባ ጥበብንና ኅቡዓተ ምስጢርንም እንደነገራቸው በዚህ መጽሐፍ ውስጥ ተጽፎ ኒሳን በተባለ በወርኃ ሚያዝያ አስቀድሞ የነገርናችሁን አስተውሉ። ሊቀ መላእክት ቅዱስ ሩፋኤል ከፈጣሪው እግዚአብሔር ኃይል የተነሳ በአሳውጢስ ሳራ ወለተ ራጉኤል አስማንዲዮስ ከተባለ ክፉ ጋኔን የደግ ሰው ጦቢትን ዓይንም በአሳሞት ከፈወሰ በኋላ ጦቢትንና ጦቢያን ለብቻቸው አድርጎ መላካዊ ግርማውን ገለጸላቸው። በእግዚአብሔር አምልኮ ጸንተው ይኖሩ ዘንድም የአምላኩን ትእዛዝንና መንፈሳዊ ሥርዓትን ያስተምራቸው ጀመረ። ዳግመኛም በእርሱ ፈቃድ ወደ እናንተ ተልኬ እነሆ በገሃድ ተገልጬላችኋለሁና አሁንም ወደ ፈጣሪ እግዚአብሔር አድርጋለሁ። አንተ ጦቢትም እግዚአብሔር በእኔ አድሮ ያደረገልህን ያየኸውንና የሰማውን ሁሉ ጻፈው ብሏቸው ይህ ረዳታቸው ሊቀ መላእክት ቅዱስ ሩፋኤል ከእነርሱ ተሰውሮ ወደ ሰማይ ወጣ። ጦቢትና ጦቢያ ከሕመምና ከመከራ ያድናቸው ዘንድም መልአኩን ልኮላቸዋልና ታላቅና እጅግ ድንቅ የሆነ የእግዚአብሔር ሥራውን ሁሉ አደነቁ። ጦቢትም በመጽሐፉ የደስታ ጸሎትንና ታሪኩን ጻፈ። ለዘላለም ሕያው መንግሥቱም ዘላለማዊ የሆነ እግዚአብሔር ይመስገን። እርሱ ይገሥጻል ይቅርም ይላል። እርሱ እስከ ጥልቁ ያወርዳል ከጥልቅም ያወጣል፣ ከእጁም የሚያመልጥ የለም። የእስራኤል ልጆች ሁላችሁ በሰዎች ሁሉ ፊት አመስግኑት። እርሱ እግዚአብሔር ጌታችን አባታችንም ነውና በየጊዜያቱ ስለ ኃጢአታችን ይገሥጸናል፣ መልሶም ይራራልናል። በመካከላቸው ከተበተን ከአሕዛብም ሁሉ ለይቶ ይሰበስበናል። በፊቱ ሞገስን እናገኝ ዘንድ በልባችንም በሥራችንም ወደ እርሱ ብንመለስ
ያን ጊዜ ወደ እኛ ይመለሳል፣ ገጸ ምሕረቱም ከእኛ አይርቅም። ከታላላቆች ሊቃነ መላእክት አንዱ በሆነ በመልአኩ ቅዱስ ሩፋኤል ላይ አድሮ እግዚአብሔር ለእኛ ያደረገውን ያያችሁ ሁላችሁ ከልባችሁ እመኑበት። የጽድቅን ጌታ አመስግኑት፣ የምስጋና ጌታን ከፍ አድርጉት። እኔም ምርኮኛ የሆንሁ እርሱ አምላኬ እግዚአብሔር እንደሚያድነኝ አምናለሁ። በረከሱ አሕዛብ ፊትም ገናነቱንና ኃይሉን እመሰክራለሁ። አጣን ተመለሱ፣ የጽድቅ ሥራንም ተከተሉ። አምላኬ ቸር እግዚአብሔር ይቅርታውን በላያችሁ ቢገልጽ ይወድ ዘንድ ማን ያውቃል? ሰውነቴም የምስጋና ጌታን ከፍ ታደርገዋለች። በየጊዜው ሁሉ ለጌትነቱ ዘምራለሁ። የምታምኑበት ተስፋ አድርጉት። አንቺስ ቅድስት አገር ታላቋ ኢየሩሳሌም ሆይ ይቅር የሚላቸው የጻድቃንን ልጆች ነውና በልጆችሽ ሥራ አይቀስፍሽምን? አሁንም ማደሪያው በአንቺ እንዲገለጽ በደስታ የዓለምን ንጉሥ እግዚአብሔርን አመስግኝው። በዚህ ያሉ ምርኮኞች በአንቺ ደስ ይሰኛሉ። ብዙዎች አሕዛብ ለሰማይ ንጉሥ ለጌታ እጅ መንሻ ይዘው ከሩቅ ወደ አንቺ ይመጣሉና፣ ጌታ ሆይ ፍጥረታት ሁሉ ያመሰግኑሃል፣ ለስምህም ምስጋና ያቀርባሉ። የሚጠሉ ሁሉ የተረገሙ ናቸው፣ ለዘላለም የሚያምኑብህ የተባረኩ ናቸው። ተሰብስበው ያመሰግኑሃልና በጻድቃን ልጆች ደስ እሰኛለሁ። ዘላለማዊነትን አውቀው የሚያከብሩ ሁሉ ንዑዳን ክቡራን ናቸው። ኢየሩሳሌም በከበረ የሰንፔርና የመረግድ ዕንቁ ግንቧና መሠረቷ በሮቿም በንጹሕ ወርቅ እንደ መስታወት የጠራ አደባባዩም አትራኮስና ሶፎር በተባሉ አዕናቁ ይታነጻሉና በዓለም ዳርቻዎች ሁሉ ለዘላለም የከበረ ዓለምንም አሳልፎ የሚኖር እግዚአብሔር ይመሰገናልና። ታላቅ ንጉሥ እግዚአብሔርን ሰውነቴ ታመሰግነዋለች እያለ ይህንንና ሌላም ብዙ ጸሎትን ጻድቅ አባት ጦቢት ጽፎ ጸለየ። የጦቢት ዐይኖቹ በታወሩ ጊዜም 58 ዓመቱ ነበር። ከ8 ዓመት በኋላም አስቀድመን እንደነገርናችሁ ከሊቀ መላእክት ቅዱስ ሩፋኤል አማላጅነት የተነሣ በልዑል እግዚአብሔር ፈቃድ የጦቢት ዐይኖቹ ዳኑ። ከቀድሞውም ይልቅ እጥፍ አድርጎም ምጽዋትን አበዛ። በኪሩቤል ጫንቃ ተቀምጦ የሚገለጽ ሱራፌል በክህነታቸው ኪሩቤልም በምስጋናቸው የሚገዙለት እርሱ አባታቸው ጌታቸውና ፈጣሪያቸው የሆነ የሚያመሰግኑ የትጉሃን ሊቃነ መላእክትና የሊቀ መላእክት ቅዱስ ሩፋኤል ጌታ እግዚአብሔርን መፍራትም ይፈጽም ጀመር። እኛንም በሊቀ መላእክት ቅዱስ ሩፋኤል አማላጅነት ስማቸውን በሰማያት ከተጻፈ የገባላቸውን ቃል ኪዳን ከፈጸመላቸው ቅዱሳኑ ሁሉ ጋር ይደምረን በየጊዜውና በየሰዓቱ ሁሉ ዛሬም ዘወትርም ለዘላለሙ አሜን። ጸሎቱና በረከቱ ለዘላለሙ በአማላጅነቱ ከምንታመን ከሁላችን ወዳጆቹ ሕዝበ ክርስቲያን ጋር ይሁንና በአንዲት አገር ሊቀ መላእክት ቅዱስ ሩፋኤል ያደረገው ተአምር ይህ ነው። እውነትን ስለ መሰከረና ስላስተማረ ወደ ጉድጓድ የተጣለ ቴዎፍሎስ የተባለ ሊቀ ጳጳሳት ነበር። እንዲህም አለ። የንጉሡ የወታደር አለቃ ጉድጓድ ውስጥ ጣለኝ። በዚያም 3 ቀንና 3 ሌሊት እንደኖርኩ ምስክሬ እግዚአብሔር ነው። በሦስተኛውም ቀን ሊቀ መላእክት ቅዱስ ሩፋኤል ተገልጦ በእንጨት ሳጥን አድርጎ በጣሉኝ ጉድጓድ ውስጥ እያለሁ ወደ እኔ መጥቶ ቸሩ ፈጣሪ እግዚአብሔር የላከኝ የተጨነቁትን ከጭንቀታቸው የማድናቸው ሊቀ መላእክት ቅዱስ ሩፋኤል ነኝ። አድህንህ ዘንድም መጥቻለሁና አትፍራ፣ አትደንግጥ፣ ጽና፣ በርታ፣ ክፉ ነገርም አያገኝህም። የእግዚአብሔርን ድንቅ ሥራም በላይ እስኪገለጽ ድረስ ጽና። እንዲህ እያረጋጋኝ ሳለም በእጁ ያለውን በትረ መስቀል ወደ ቤቴ አመለከተ።
ቁመቱና ጌጡ ባማረ በትሩ ጥቅሻም በቤቴ ውስጥ የነበረች የቅዱስ ሩፋኤል ስዕል መጣች። ስዕሏንም አንቺ ስዕል ንጉሡ ወዳለበት መርከብ ሂጂ አላት። ስዕሏም ሊቀ መላእክት ቅዱስ ሩፋኤል እንዳዘዛት በአየር በራ ሄደች። ንጉሡና መኳንንቱም አይተዋት ይህችን ስዕል ማን አመጣት እያሉ ጠየቁ። ያን ጊዜም ሊቀ መላእክት ቅዱስ ሩፋኤል ከሮም መኳንንት አንዱን መስሎ ወደ ንጉሡ መጣ። ንጉሡና መኳንንቱም ይቀበሉት ዘንድ ተነሱ። እርስ በርሳቸው እጅ ተነሳስተው በአንድነት ተቀመጡ። ይህችም ስዕል በሊቀ መላእክት ቅዱስ ሩፋኤል በትሩ ጫፍ ላይ አረፈች። ሁሉም አደነቁ። ንጉሡ ግን ስም ማን ነው? አገርህስ ወዴት ነው? የንጉሥህስ ስም ማን ነው? አለው። ሊቀ መላእክት ቅዱስ ሩፋኤል መልሶ ስሜ ድንቅ ልብንም ደስ የሚያሰኝ ነው። ትርጓሜውም የአምላክ ፈውስ ማለት ነው። አገሬም እውነተኛይቱ ሰማያዊት ኢየሩሳሌም ናት። ንጉሴም ስም እግዚአብሔር ነው። ዛሬም የመጣሁት ግምጃ ቤቱን ከፍቼ ለደጉ ሊቀ ጳጳስ ቴዎፍሎስ እሰጠው ዘንድ ፈጣሪ አዞኝ መጥቻለሁ። ይህንንም ለእርሱ ነግረው ዘንድ ፈጥነው እንዲያመጡት ላክ አለው። ንጉሡም ይህን በሰማ ጊዜ ያመጡት ዘንድ የወታደሮቹን አለቃ አዘዘ። ከወታደሮቹም አለቃ አንዱ በሊቀ ጳጳሳት ቴዎፍሎስ ላይ እስራት ጊዜ ጉድጓድ ቆፍሬ ቢሞትም ቢድንም ብዬ በዚያ አኖርኩት፣ እነሆ ከጣልኩትም 4ኛ ቀኑ ነው። ሊቀ መላእክት ቅዱስ ሩፋኤልም ንጉሡ ሲጨነቅ ባየ ጊዜ ከበትረ መስቀሉ የተቀመጠች ያችን ስዕል አንቺ ስዕል ኃይሉ በገነነ በእውነተኛ ጌታዬ ኢየሱስ ክርስቶስ ስም ተነስተሽ ጉድጓድ ወደ ጣሉት ሊቀ ጳጳስ ቴዎፍሎስ ሂጂና ተነስ እንሂድ በይው አላት። ያቺ ስዕልም ተነስታ ሄደች። ሊቀ መላእክት ቅዱስ ሩፋኤል እንዳዘዛትም ሊቀ ጳጳሳት ቴዎፍሎስን በሰው አንደበት አነጋገረችው። ስዕሏ በተናገረች ጊዜ ንዑድ ክቡር የሆነ ደግ ሊቀ ጳጳሳት ቴዎፍሎስ ከጉድጓድ ወጣ። ስዕሏ እየመራችውም ወደ አደባባዩ መጣ። ንጉሡና የወታደሮቹም አለቃ አይተው ደነገጡ። ሊቀ መላእክት ቅዱስ ሩፋኤልም ንጉሡን ስለምን እግዚአብሔር የማይወደውን አሰብ ከነ ሕይወቱ ወደ ጉድጓድ ጣልኸው? ነገር ግን እውነትን በማስተማሩና በመምከሩ ደግ ሊቀ ጳጳሳት ቴዎፍሎስን እግዚአብሔር እንዳዳነው ተመልከት። እስከዚህ ድረስም በሰላምና በጤና ጠብቄ ያደረስኩት እኔ ነኝ። ጎዳናህም እንደ ቀደሙት አባቶች ሕግ ይሁን አለው። ይህንም ብሎ ሊቀ መላእክት ቅዱስ ሩፋኤል ከእርሱ ተሰወረ። ምስጋና ለቅዱስ ሩፋኤል አምላክ ለእግዚአብሔር ይሁን፣ ዛሬም ዘወትርም ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይሁን። የሊቀ መላእክት ቅዱስ ሩፋኤል አምላክ ሆይ ብራና ዳምጠው ቀለም በጥብጠው ብዕር ቀርጸው ይህንን ድርሳን ጽፈው ለእኛ ያቆዩልንን የኢትዮጵያ ሊቃውንት አባቶች በቅዱስ ሩፋኤል አማላጅነት በሰማያት ባለች በመንግሥተ ሰማያት ዋጋቸውን ክፈላቸው። አሜን። ውድ ክርስቶሳውያን ይህንን መንፈሳዊ ማዕድና ጸሎት እስከዚህ ሰዓት ድረስ አብራችሁን ስለተካፈላችሁ እግዚአብሔር አምላክ አብዝቶ ይባርካችሁ፣ የልባቸውንም መሻት በጎ የሆነውን ሁሉ ይፈጽምላችሁ። ይህን የሱባኤ የንስሐና የበረከት ጊዜ የሆነውን ጾመ ፍልሰታን አንድ ብሎ በሰላም ያስጀመረን ልዑል አምላክ ጾሙን የበረከት የፍቅርና የምሕረት ጾም አድርጎልን በሰላም በጤናና በደስታ እንድንጨርስ ቅዱስ ፈቃዱ ይሁንልን። አሜን። ይህን ዕለት ይህን ሰዓት ለሰጠን ለዚህ ሁሉ ጸጋ ላበቃን ለሰራዊት ጌታ ለዓለማት ፈጣሪ ለሕይወታችን መሠረት ለሆነው
መሐሪና ይቅር ባይ ለሆነው አምላካችን ማለቂያ የሌለው ክብርና ምስጋና አምልኮና ውዳሴ ከምድር እስከ አርያም ይሁን፣ አሜን። የዓለምን መድኃኒት ለወለደችልን የፍጥረት ሁሉ መመኪያ አማላጃችን መጽናኛችንና የጸጋ ሁሉ መገኛ ለሆነችው ለንጽሕተ ንጹሐን ለቅድስተ ቅዱሳን እናታችን ከፍ ያለ ምስጋና ይድረሳት። የእናትነት ፍቅሯ ጣዕሟና በረከቷ ከሁላችን ጋር ይሁን፣ አሜን። ዘወትር ስለኛ ለሚማልዱ ከክፉ ነገር ሁሉ ለሚጠብቁን የእግዚአብሔርን ዙፋን ለሚያጥኑ የብርሃን ተላላኪዎች ለቅዱስ ሚካኤል፣ ለቅዱስ ገብርኤል፣ ለቅዱስ ሩፋኤል፣ ለቅዱስ ኡራኤልና ለአእላፍ ቅዱሳን መላእክት ሁሉ ክብርና ምስጋና ይሁን። ጥበቃቸው ዘወትር አይለየን፣ አሜን። ስለ እውነት ብለው ደማቸውን ላፈሰሱ አጥንታቸውን ለከሰከሱ ሰማዕታት ወንጌልን ላደረሱልን ሐዋርያት ስለ እግዚአብሔር ፍቅር ብለው ዓለምን ለናቁ ጻድቃን ቅዱሳን ሰማዕታት ሁሉ ምስጋና ይሁን። ጸሎታቸውና ምልጃቸው ለሀገራችን ሰላምን ለሕዝባችን ፍቅርን ያምጣልን። በዚህ በተቀደሰና ሰማያዊ ደጆች በተከፈቱበት ሰዓት በጸሎታችሁ አስቡን ብላችሁ ለጠየቃችሁን ወንድምና እህቶቻችን፣ እናት አባቶቻችን አጸደ ማርያም ወለተ ዮሐንስ፣ አጸደ ማርያም ወለተ ሰማዕት፣ ወለተ ዮሐንስ፣ አጸደ ማርያም ወለተ ሐና፣ ሴቴ አስካለ ማርያም፣ አጸደ ማርያም ሐና ማርያም፣ ጽጌ ማርያም ወለተ ሰማያት፣ ወለተ ብርሃን፣ ወለተ ቂርቆስ፣ አምደ ማርያም፣ ወለተ ኪዳን፣ ወልደ ሩፋኤል፣ እሴተ ማርያም፣ ሳህለ ሚካኤል፣ ወለተ ሐና፣ ተክለ ጻድቅ፣ ገብረ ሕይወት፣ እህተ ማርያም ወለተ ሕይወት፣ ሰሊና ወለተ ትንሣኤ፣ የወይና ንግሥቲ አዜብ፣ ወለተ ሐና፣ ወለተ ሐና፣ ወለተ ሐና፣ ወለተ ሐና፣ ወለ ጊዮርጊስ፣ ወለ ጻድቅ፣ ጽጌ ማርያም፣ ሰህነ ማርያም፣ ተክለ ወልድ፣ ተክለ ሚካኤል፣ ወልደ ሚካኤል፣ ተክለ ሚካኤል፣ ወለ ሰንበት፣ ጽጌ ማርያም፣ በትራ አማኑኤል፣ ወለተ መድህን፣ ጽጌ ማርያም፣ ኪዳነ ማርያም፣ ተክለ አረጋዊ፣ ወለተ ማርያም፣ ወለተ ሕይወት፣ ኃይለ ሚካኤል፣ ፍቅርተ ማርያም፣ ፍቅረ ማርያም፣ ስህነ ማርያም፣ እህተ ሚካኤል፣ ወለተ ማርያም፣ ኃይለ ኢየሱስ፣ ወለተ ሰማያት፣ ኃይለ ማርያም፣ ዮርዳኖስ፣ ወለተ ገብርኤል፣ ገብረ ጊዮርጊስ፣ ክንፈ ሚካኤል፣ ገብረ ሥላሴ፣ አስካለ ማርያም፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ኃይለ ማርያም፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ስርጉተ ሥላሴ፣ ኢዛና፣ ሰላማዊት፣ ረይሽናን፣ ፍቅርተ ማርያም፣ ወለተ መስቀል፣ ወልደ ማርያም፣ ወለተ ማርያም፣ ጸጋ ዘአብ፣ ወለተ ማርያም፣ አክሊለ ገብርኤል፣ ገብረ ሕይወት፣ ሀብተ ጊዮርጊስ፣ ኃይለ ጊዮርጊስ፣ ገብረ እግዚአብሔር፣ ወልደ ሥላሴ፣ ወልደ ሚካኤል፣ ወለተ ያሬድ፣ ወለተ ኪሮስ፣ ፍስሐ፣ አጸደ ማርያም፣ ወለተ ሥላሴ፣ ወልደ ያሬድ፣ ወለተ መድህን፣ ገብረ መድህን፣ ወለተ ገብርኤል፣ እህተ ሚካኤል፣ ፍቅረ ዮሐንስ፣ እህተ ማርያም፣ ወለተ ሚካኤል፣ ጽጌ ማርያም፣ ሳይለ ማርያም፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ትርሲተ ድንግል፣ መጽራዕተ ድንግል፣ ወለተ ሥላሴ፣ መቅደሰ ማርያም፣ ወለተ ተክለ ሃይማኖት፣ ገብረ ሥላሴ፣ ወለተ መድህን፣ ገብረ መድህን፣ እህተ ማርያም፣ ወለተ ቂርቆስ፣ ወለተ ሐና፣ ገብረ እግዚአብሔር፣ ገብረ ሥላሴ፣ ገብረ ማርያም፣ ወልደ ሥላሴ፣ አጸደ ማርያም፣ ወለተ ሐና፣ በትረ ማርያም፣ ወለተ ኪዳን፣ አጸደ ማርያም፣ ፈቃደ ማርያም፣ ወለተ ማርያም፣ ወለተ ሚካኤል፣ አምደ ሚካኤል፣ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ሥራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። ልዑል እግዚአብሔር ከኀጢአት በቀር የልባችሁን መሻት ሁሉ ይፈጽምላችሁ፣ አሜን። እንዲሁም ከዚህ ዓለም ድካም በሥጋ ተለይተው ያረፉትን ወገኖቻችንን
ኢዮብ ወለተ ማርያም ወለተ ማርያም ሳይለ ማርያም ኃይለ ጊዮርጊስ በለጠ ወለተ ሐና ገብረ ኢየሱስ ገብረ ማርያም ወለተ ሐና ዘራ ቡሩክ ወለተ ጽዮን ወልደ ሰማያት ወለተ ሥላሴ ገብረ ሥላሴ እግዚአብሔር አምላክ ይማርልን። የክብር ባለቤት የሆነው ጌታ ነፍሳቸውን በአብርሃም በይስሐቅና በያዕቆብ አጠገብ ቅዱሳንና ጻድቃን በሚያርፉበት መከራ እንባ በሌለበት በአጸደ ነፍስ በገነት በመንግሥተ ሰማያት በክብር ያሳርፍልን። አሜን። እግዚአብሔር አምላክ የሁላችንንም ጸሎት በያለንበት ይቀበለን። ቸር ያሰማን፣ ቸር ያቆየን። አሜን። ደመና እንቅልፍ የለንም ታላቅ ነጎድጓድ ሆኗልና አነቃን ለምስጋና እጠብቅሃለሁኝ በምታልፍበት ቆሜ መብራቶችን አብርቼ ንጹሕ ልብስ ተሸልሜ የዳዊት ልጆይ ግባ ኢየሱስ ወደ ቤቴ ጵኒኤል እላለሁ ድናለች ሰውነቴ። ታቦር አበራ ምድርን ከደናት ያደመና እንቅልፍ የለንም ታላቅ ነጎድጓድ ሆኗልና አነቃን ለምስጋና ሁሉንም ብታከብር ሁሉንም ብትምረው ማነው ቸርነትህን የሚከለክለው? ጥዋትም የተጠራ አምሽቶ የገባውን ሆነዋል ባለ ዋጋ ከበዛው ስጦታው። ታቦር አበራ ምድርን ከደናት ያደመና እንቅልፍ የለንም ታላቅ ነጎድጓድ ሆኗልና አነቃን ለምስጋና የረዳኸው ይናገር ያሰብከው በሕይወቱ አቤኔዘር እያለ ይዘምር